ችግር የለውም። ችግር የለውም። ያ እሺ፣ እንግዲህ ወደ ጥያቄና መልስ ፕሮግራማችን እንሄዳለን። እንግዲህ ቅናችሁ 12 ጥያቄ አለ። እያንዳንዱ አራት ጥያቄዎችን ይጠየቃሉ ማለት ነው። ስለዚህ እንደ ቀደም ተከተላቸው ከሄለን እንጀምራለን። ከዛ በኋላ ሳሚ፣ ከዛ በኋላ ሀምብል ይቀጥላሉ ማለት ነው። ሄለን አለሽ? ወደ አንቺ ልሂድ። እንኳን ደህና መጣሽ። እንኳን ደህና ቆዩ። ይሰማል እንጂ? ያ ይሰማል። እሺ፣ ከአንድ እስከ ኧረ ሰውየው እንደሱ ይሻላል። እንደዚህ እያስገባ ተጠያቂዎቹን ላድርግልህ ብዬ እኮ ነው ከአንተ ጋር። እሺ፣ አንዴ 10 ስንቀያየር እንትን እንዳይል ብዬ ነው፣ እንዳይበላሽብን 10 ስንነካከው የቀየሬው እንዳይበላሽብን። እውነትን ነው። አይልመልስም። እሺ፣ 12 ጥያቄ አለ አላልኩ? አይ ኖርማል ነው፣ ችግር የለም፣ ምንም አልሆነም። ያ እንደዚህ ሲሆን አሪፍ ነው። በቃ ከስር ያው ስለሚታዩ። እሺ ሄለን ከ1 እስከ 12 ምረጭልኝ። 9። እሺ የመጀመሪያው ተጠያቂ ነው፣ የመጀመሪያው ጥያቄ ማለት ነው። ጥያቄ ቁጥር 9 የነ ቫለንቲኖስ ክህደት ምን ነበር? ለክህደቱ መጽሐፍ ቅዱሳዊ መልስ። ጥያቄው ልትገምልሽ? አይ ከብቶኛል። የቫለንቲኖስ ክህደት በምትሃት አይሰማም? ድምጼ ይሰማል? ካልተሳሳትኩ ነው። በኢየሱስ ክርስቶስ በምትሃት ነው የሚሰራው፣ ተአምራትን ምናምን የሚያደርገው በምትሃት ነው የሚል ይመስለኛል። ጨረሽ? እንደማያደርግ ነው ማስረጃ ነው ምንድን ነው? ምንፍቅናውን መጀመሪያ ትናገሪና ወይ ደግሞ ክህደቱን፣ ከዛ በኋላ ደግሞ ለዛ ክህደት መልስ ከመጽሐፍ ቅዱስ ማለት ነው። እንግዲህ ክህደቱንም እርግጠኛ ስላልሆንኩ ይለፈኝ። እሺ ኦኬ። እሺ ቴክስት አይገባልህም እንዴ? ቀይ አበራብኝ። ቆይ ተው። አይ ኖ እንትና እኔ ጋር ነው ቀይ ነው። እሺ የነ ቫለንቲኑስ ክህደት ምንድን ነው ለሚለው ቆይ በቃ እሺ በኋላ አወራለሁ። የነ ቫለንቲኑስ ክህደት ምንድን ነው? እሺ ክህደቱን ነው አይ ቲንክ ያላወቅሽው፣ ወይም እንግዲህ አሮን መሰረታዊ ክርስትና ትምህርታችንን ስንማማር ብዙም እነ ቫለንቲኑስን አልጠቀስን እንደሆነ እንጃ፣ ግን ያው ኖርማል ትምህርታችን ላይ እነ ቫለንቲኑስን እንጠቅሳለን ብዙ ጊዜ። እነ ቫለንቲኑስ ሲሉ የነበሩት ምንድን ነው? ይሄ ምትሃታዊ ምናምን ያልሽው ስጋውን ምትሃታዊ የሚሉ ዶሴቲክ መናፍቃን ነበሩ ቀደም ብለው ማለት ነው። ስጋው ራሱ ምትሃት ነው። በቃ ምንም ማለት የሆነ መስሎ የመታየት ኢሉዥን አይነት ነገር ነው። የፋንታዝም ምንፍቅና ይባላል። ምንድን ነው? ጌታችን ኢየሱስ ሲራብ ሲጠማ መከራን ሲያይ ምናምን የነበረው እንዳለ የማስመሰል ነገር ነው እንጂ የመራብ የመጠማት ነገር የለበትም። ለምን? እውነተኛ ስጋ የለውም። ልክ እንደኛ አይነት የሚራብ የሚጠማ ስጋ አልነበረው የሚል አይነት ትምህርት ያላቸው ሰዎች ነበሩ። በዚህ ምክንያት ኢየሱስ አልተሰቀለም የሚሉም ሰዎችም ነበሩ። በኋላ ግን ቫለንቲኑስ የተወሰነ አሻሻለውና ክርስቶስ ልክ እንደኛው ያለ ስጋ አለው፣ ግን ያንን ስጋ ግን ከመቤታችን አልነሳውም። እንደኛ ያለው ስጋ ማለት በቃ ይኸው መስሎ የመታየት ብቻ ሳይሆን ኤግዚስት የሚያደርግ ስጋ አለ፣ ግን ከመቤታችን አልነሳም። ስጋን ከቅድስት ድንግል አልነሳም። በእርሷ ውስጥ በቃ እንደው ዝም ብሎ አለፈ። እንደውም አንዳንድ የሚጠቀማቸው ቃላት አሉ። ልክ ውሃ በቱቦ ውስጥ እንደሚያልፈው እንደዛ በእሷ ውስጥ በቃ ዝም ብሎ እንዲያለፈ እንጂ ከእርሷ ከመቤታችን የነሳው ስጋ የለም። ስለዚህ አዳሚክ ኦሪጅን የለውም ነው ለስጋው አዳሚክ ኦሪጅን የለውም። የአዳም ዘር አይደለም ነው፣ በስጋ የአዳም ዘር አይደለም የሚል አይነት ነገር ነው።
ለዚህ ነው ይህንን የምንፍቅና ጥቀሱና ከዛ ለሱ ደግሞ መጽሐፍ ቅዱሳዊ ምላሽ ስጡ ነው። ለዚህ መጽሐፍ ቅዱሳዊ ምላሽ መስጠት የምችል ከሆነ ከፈለግሽ ዝም ብዬ እድል ስጥሽና ምን እንዲሁ ዝም ብለሽ እንድትመለሽ ነጥብ የሚያዝልሽ ከሆነ አላውቅም። ነጥብ ያዛ ላይ ያዝም ብዬ አይደለም እኔ ክርስቶስ ከቅድስት ድንግል ማርያም ስጋን እንደነሳ ወይም የሰው የምርም የኛኑ ስጋ እንደያዘ ከመጽሐፍ ቅዱስ ማስያት የምትፈልግ ከሆነ ማለት ነው። እሺ ሉቃስ ላይ ኤልሳቤጥ በመንፈስ ቅዱስ የተናገረችው የማኅፀንሽ ፍሬ የሚለው እና ይሄ መንፍቅናው የማውቀው እኔ በአውሊናሪዎስ ነው፣ በቫለንቲኖስ አላውቀውም። እዛ ነው። እሺ የጠቀስሽው አንድ የመጽሐፍ ቅዱስ ክፍል ይሄ ሉቃስ ወንጌል ምዕራፍ 1 ላይ ያለው ትክክል። ቅድስት ኤልሳቤጥ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ብላታለች እመቤታችን። እና አንቺ የተባረክሽ ነሽ ትላትና የማኅፀንሽም ፍሬ ማለት ጌታችን ኢየሱስ ነው። ኢየሱስ ዝም ብሎ በእመቤታችን በኩል ዝም ብሎ እንደዚህ መጥቶ ያለፈ ሳይሆን የማኅፀኗ ራሱ ፍሬ ነው። የማኅፀኗ ፍሬ ነው ሚኒንግ ከማኅፀኗ የሚገኝ ነው። ከማኅፀኗ የተገኘ ነው። ስለዛ ከእርሷ የተገኘ ነው በስጋ መጽሐፍ ቅዱሳችን ይህንን በጣም በተደጋጋሚ ይናገራል። ሮሜ ምዕራፍ 1 ቁጥር 3 ላይ በስጋ ከዳዊት ዘር ስለተገኘ ይላል። በምን በስጋ ከዳዊት ዘር ስለተገኘ ስለተወለደ ስለ ልጁ ነው። ይህም ወንጌል ማለት ነው እያለ ይናገራል። በስጋ ከሰው ከዳዊት ዘር ተገኝቷል። ስለዛ የእኛኑ ስጋ ይዟል። ዕብራውያን ምዕራፍ 2 ላይ በስጋና በደም እንዲሁ ተካፈለ ይላል። ስለዛ ተካፍሏል። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል እዛው ጋር። የአብርሃምን ዘር ይዟል ስለሚል የእኛኑ ዘር ነው ያዘው፣ የእኛኑ ስጋ ነው ያዘው። ጥንት ላይ የእኛን ስጋ አልያዘ የሚሉ የሐሰተኛ መምህራን ነበሩ፣ አሁንም ድረስ አሉ። በነገራችን ላይ ኦንሊ ጂሰስ የሚባል ቤተ እምነት የሐዋርያት ምናምን እያሉ ራሳቸው የሚጠሩ እነሱም ልክ እንደዚሁ ኢየሱስ የእኛን ስጋ አልያዘም ብለው ያስተምራሉ። ግን ክርስቶስ ስጋው አዳሚክ ኦሪጂን አለው። ስለዛ ከእመቤታችን ስጋ ነስቷል። ኦኬ ለዛ ነው የማቴዎስ ወንጌል ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ በዛ የዘር ትውልድ የተቆጠረለት የምርም በዛ የዘር ትውልድ ውስጥ ስለመጣ ነው። በዛ የዘር ትውልድ ውስጥ ስለመጣ ነው። ባዮሎጂካሊ የእነሱ ልጅ ነው ኢየሱስ። በሮሜ ምዕራፍ 9 ቁጥር 5 ላይም አባቶች ለእነርሱ ናቸው ይልና ለአይሁዳውያን ማለት ነው። ክርስቶስም ከእነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል እና ከአባቶች በስጋ መጥቷል፣ ከእነርሱ በስጋ መጥቷል። የምርም ጌታችን ከእመቤታችን ስጋን ይነሳና ከእኛ ጋር ደግሞ የተዛመደ ነው። በአጭሩ እንደሆነ መለስ ያህል። እሺ ወደ ቀጣይ ማለፍ እንችላለን። እሺ ቃል ያሰማልን አለዋ ሳሚሻ አለ ሳሚ ወይ ኪዩ ይመልሰዋለሁ። እስከዛ ወደ ሀምብል ሂጅ እናትዬ። እሺ የሆነ ቴክስት እንትን ብሎኝ ነው ዲስትራክት አድርጎኝ ነው ሀሳቤ። ሀምብል አለ አለው እሺ 1 እስከ 12 መረጥልኝ። 6 ጥያቄ ቁጥር 6 ቅድስት ድንግል ማርያም የአምላክ እናት አትባል የሚለው የክህደት ትምህርት መነሻው ምንድን ነበር? የአምላክ እናት አትባል የሚለው ኢየሱስ ክርስቶስን ሁለት ኔቸሩን ነጣጥሎ ስላየው ማርያም የወለደችው ክርስቶስን እንጂ ኢየሱስን ሰውነቱን እንጂ በአምላክነቱን አንድ ባህሪነቱን ሙሉ ለሙሉ አልወለደችውም በሚለው አንጻር እሷ የምትባለው የክርስቶስ እናት እንጂ የአምላክ እናት አትባልም በሚለው እንትን ያለው አይ ቲንክ አምና ሹር ወዝ ከዛ አንጻር ይመስለኛል ንስጥሮስ ነው ራይት። ንስጥሮስ ቤሲክሊ ማደር ኦፍ ክራይስት እንጂ እና ማደር ኦፍ ጋድ አትባልም እና ሰፕሬት አድርጎታል ማለት ነው። ጂሰስን ቱ ፐርሰን ዋን ሂውመን ዋን ዲቫይን ብሎ እሷ የወለደችው ዋን
ሂውመን ኔቸሩን ብቻ ነው። እሺ ታንክ ዩ ኦኬ ኦኬ ለእያንዳንዱ እሺ የተወሰነ ነገር እያልኩ የሚል ካለብኝ እመቤታችን ወላዲት አምላክ አትባልም የሚል የሆነ ምንፍቅና ተነስቶ ነበር ኤኒዌይስ። እና ለዛ ምንፍቅና መነሻው ምንድነው ተባለ? ነገረ ክርስቶስን መካድ ነው። ነገረ ማርያምን ስንክድ በተለይ ቀጥታ ከክርስቶስ ጋር የሚገናኙ ጉዳዮች ከሆኑ ማለት ነው ነገረ ክርስቶስን የመካድ ችግር ነው የሚመጣው። አንድ ሰው ድንግል ማርያምን ወላዲት አምላክ የማይላት አንደኛ እንደ አሪዮስ ክርስቶስን ፍጡር ካለ በቃ ክርስቶስ ኢየሱስ እርሱ አምላክ አይደለም ፍጡር ብቻ ነው ካለ እመቤታችን ወላዲት አምላክ አትሆንም ለሱ። ስለዚህ ክርስቶስን ሲክድ አብሮ የእመቤታችንንም ይክዳል ማለት ነው። አሊያ ደግሞ ልክ አሁን እንዳለው ወንድማችንም ክርስቶስን ለሁለት የከፈሉ ሰዎች ስለነበሩ ክርስቶስን ሁለት አካል ሁለት ባህሪ ብለውት እመቤታችንን የወለደችውን እርሱን እንደው በቃ ስጋ አስመስለው በማሳየት ከዛ በኋላ ደግሞ ከአብ የተወለደ ደግሞ መለኮት በማለት ስጋና መለኮትን ትስብእትና መለኮትን ለሁለት ከፍለው እመቤታችንን ቴዎቶኮስ ሳይሆን ክርስቶቶኮስ ነው ማለት ያለብን። የክርስቶስ እናት ትባላለች የአምላክ እናት አትባልም እያሉ ክርስቶስን ከአምላክ እየነጠሉ እንደዚህ የሚናገሩ ሰዎች ተነስተው ስለነበረ ሞር እሱ ነበር በጣም ያነሳሱት የነበረው። በአደባባይ በፓትሪያርክ ደረጃ መስበክ ተጀመረ። ድንግል ማርያም ወላዲት አምላክ አትባልም እያሉ ማለት ነው። እንደዛ በአደባባይ መስበክ ተጀመረ። ኤኒዌይስ የተነሳበት ምክንያት ነገረ ክርስቶስ ላይ ስህተት ስለነበረ ነው። ያ ቃል ተሰማለን። ሳሚ እምቢ አለው። ናቱዬ አልተመለሰም። እስኪ ወጥተህ ግባ ብየዋለሁ። ወደ ሄለን ቀጥልና ሲመለስ እንሄዳለን ወደሱ። እሺ ቆይ አንዴ ሚገብታል። እስኪ ሚውተን አንሳ እንዴ ቼክ እናርግ። ይሰማል? አዎ ትሰማለህ። እሺ ሳሚ መጣል። አዎ መጥቻለሁ። ቴክስት አድርጌልህ ነበረ። ኦኬ ያው እሺ ጥያቄ ምረጥልኝ ከ1 እስከ 12። 4 እሺ ጥያቄ ቁጥር 4 የኒቅያውንና የቁስጥንጥንያውን የሃይማኖት መግለጫ በቃልህ በል። ኦኬ ጸሎተ ሃይማኖት ስለሆነ እሺ ናይስኖ ኮንስታንቲኖፕል ክሪድ የምንለው አሁን እኛ ጸሎተ ሃይማኖት እያልን የምንጸልየው ሁሉን በፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይና የማይታይ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ ወደ ላከው ወደ አብ ወደ ሰማይ ያረገ፣ ኃይል ባለው ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነውማለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያቶች በሰራት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን በሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን የሚለው ማለት ነው።
ምን የምትለው ነገር አለ እዚህ ላይ? አኬ ጎበዝ ልታስደግሜ ነው። ይሄ እንግዲህ የኒቂያውና የቁስጥንጥንያው ጉባኤ የእምነት መግለጫ ማለት የዛሬ 1600 ዓመት አካባቢ በኤርሲያን ውስጥ የጥንቷ ኤርሲያን የእናንተ ናት። ጋይዝ የጥንቷ ቤተክርስቲያን ጥንት ላይ የነበረችው ኤርሲያን የእናንተ እንጂ ሌላ የማንም አይደለችም። ያኔ በጉባኤ ደረጃ የነበረውን ዛሬ እናንተ ሁሌ ትጸልዩታላችሁ። የዘወትር ጸሎት ብላችሁ የምትጸልዩት ላይ ጸሎተ ሃይማኖት ብላችሁ የምትጸልዩት ይህንን ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚጀምረው ይሄ ነው እና ሰው እሱን አሁን ያለልን በቃ መድገም ነው የሚሆነው። እሺ ቴንክ ዩ ሄሉ። ከአንድ እስከ 12 6 ተብሏል። አንድ እሺ ጥያቄ ቁጥር 1 በቤተ ክርስቲያንና በኖህ መርከብ መካከል ያለውን ንጽጽር አስቀምጥ። በቤተ ክርስቲያንና በኖህ መርከብ መካከል ያለውን ንጽጽር አስቀምጥ ወይ አስቀምጭ። ኦኬ ምስስሎች ማለት ነው። በኖህ መርከብና በቅድስት ቤተክርስቲያን መካከል ያለውን ምስስሎች፣ በኖህና በክርስቶስ፣ በኖህ መርከብና በክርስቶስ ቤተክርስቲያን መካከል ያለውን ምስስሎች። መጀመሪያ ስለደነገጥኩኝ ምንም ማሰብ አልችልም። ተረጋጊ፣ ችግር የለውም። ተረጋጊ፣ ችግር የለም። እንዴ ፍትት በይ። የምናባቱ መደንገጥ ነው። ፈታ በይ ምናምን ነገር እና ሁለቱን ጠይቃቸው ሳሚና ሀምብልን፣ ከዛም ወደ እሷ ትመለሳለህ። ያዝ አርጊውና ይንን ሁለቱን ጠይቃቸው። እሺ ሳሚ ያው በተራችሁ እሺ ምረጥልኝ። 2 ቁጥር ተብሏል። 2 አልተባለ። እሺ የቁስጥንጥንያ ጉባኤ እንዲመረምር የቀረበለት ክህደቶች ስንት ነበሩ? እነሱስ ምን ምን ነበሩ? ኦኬ እሺ 3 ክህደቶች ናቸው። አንደኛ የአቡሊናሪዮስ ስጋን እንጂ ነፍስን አልነሳም የሚለው መንፈቅና በአንደኛው ነው። ሁለተኛ የአውሳቢዮስ ኢየሱስ በብሉይ ኪዳን የነበረው እና በሐዲስ ኪዳን ስጋን ለብሶ የመጣውና መጨረሻ በበዓለ ሃምሳ የወረደው መንፈስ ቅዱስ አንድ አካል ነው፣ 3 አካል አይደለም። ላይክ እንደ አሁን ኦንሊ ጂሰስ ያለ እንትን ነው። ከሰባሊዮስ የመነጨ መንፈቅና ነው። ሶስተኛ መንፈስ ቅዱስ መቅዶኒዮስ ነው መናፍቁ መንፈቅናው። መንፈስ ቅዱስ ህጹጽ ነው፣ ፍጡር ነው፣ አካል የለውም የሚለው መንፈቅና ነው። ለመጀመሪያው ለአቡሊናሪዮስ መንፈቅና ላይክ ጎርጎሪዮስ ዘንዚናዙ የሚታወቅበት ፍሬዝ ያልነሳውን አላዳነውን ፓርት ላይክ ስጋና ነፍሱን አንድ ላይ ነስቶ ያዳነው። ስጋና ነፍሱን ከመለኮት ጋር የተዋሃደው እሱ ድኗል እንደሚል ለመዳን ስጋና ነፍሱ መዋሃድ ስላለበት ስጋና ነፍሱን የነሳው ኢየሱስ ክርስቶስ። ስለዚህ ስጋ ብቻ ነው የሚለው ላይክ መለኮት የነፍስን ቦታ ተክቷል የሚለው ተመልሷል። ሁለተኛው የመቅዶኒዮስ መንፈቅና ደግሞ መንፈስ ቅዱስ የእግዚአብሔር ሕይወት ከሆነ መንፈስ ቅዱስ ደግሞ ፍጡር ነው ካለን እንግዲያስ እግዚአብሔር ሕያው ያልሆነበት ጊዜ ይኖራል የሚል አርጊውመንት ነው በእንትን የተነሳው ምናምን። ኦኬ እሱን ይመስላል። ቴንክ ዩ። በቃ እንትን ሜንሊ ያው አሪያኒዝም የአሪዩስ ምንፍቅና ድጋሚ ይወገዝበታል፣ አፊም ይደረጋል። በቃ የወልድ አምላክነት በደንብ ተረጋግጦ እዛም ላይ የሚያልፈው አሪዮሳውያን ያኔም ድረስ የተወሰነ ይሄዱ ነበረ። በተለይ መንፈስ ቅዱስን የሚክዱት ደግሞ ሴሚ አሪያንስ እየተባሉ ደግሞ ይጠሩ ነበረ። መንፈስ ቅዱስን የሚክዱ ደግሞ ይወገዛሉ። ነገረ ክርስቶስ ላይ ሰውነቱን የሚክዱ ይወገዛሉ። እንደዛና እንደዚህ እንደነዚህ ምንፍቅናዎች ተነስተው ነበር። ትክክል ነው፣ በቃ ትክክል ነው ሳይሆን ቆይ እሱን አውቶ ይወስን። ኤኒዌይስ በቂ ነው፣ ሂድ ቀጥል።
ሀምብል አለ 10 አለው። እኔ እኮ ረጅም ስተነፍስ ጊዜ ነው። እሺ ጥያቄ ቁጥር 10 ለጌታችንና መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቅዱስ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው እና በየትኛው መልእክቱ ነው? ጥያቄውን ልድገምልህ። ለጌታችን እና መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቅዱስ ጳውሎስ ከብሉይ ኪዳን ምሳሌ አድርጎ የጠቀሰው ምንድን ነው እና ደግሞ በየትኛው መልእክት ውስጥ ነው? አይ ቲንክ ያነጻጸረው ከብሉይ ኪዳን ጋር የዓመቱ በጁሽ በዓል የሚደረገው እየተቆራረጥክ ነው። ድምፅ ነው። ያ ምንም አልሰማንም። ኔትወርክም ቀይ አብርቶባል። አሁንስ እስቲ አውራ። አሁን ሰማ። አይ ቲንክ አሁን አሪፍ መሰለኝ። ሰማላ አኪ ይሰማል። ጳውሎስ ለጌታችን ስጋና ደም ከብሉይ ኪዳን እንደ ምሳሌ አድርጎ ያነሳው ማለት ነው የትኛውን ነው እና በየትኛው መልእክቱ ላይ ይቀጥላል? ያ አይ ቲንክ ጁሾች በየዓመቱ ያም ኪፑር አይ ቲንክ የሚያደርጉት ላይ የመስዋዕቱን እንትን በመሰዊያው ላይ ላይክ የእሱን እያነጻጸረ ይመስለኛል እንትን የሚያደርግ የነበረው። ግን መልእክታቱ የትኛው መልእክት እንደሆነ አይ ዶንት ሪሜምበር፣ ግን ሜይ ቢ ወደ ቆሮንቶስ ፒፕል የላከው ኦኬ ወደ ቆሮንቶስ የላከው መልእክቱ አንደኛውም ሁለተኛውም ሰፋ ሰፋ ተለቅ ተለቅ ያለ ነው እና እዛ ውስጥማ መቼስ የሌለ ነገር አይኖርም በሚለው ነው። እሺ ወደ ቆሮንቶስ በላከው መልእክቱ ነው። የመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ነው። ግን ቀጥታ ማለት ነው ቀጥታ የጠቀሳቸው ወይም ያነሳቸው ሀሳቦች መንፈሳዊ ምግብ እና መንፈሳዊ መጠጥ ብሎ ያኔ ህዝበ እስራኤል በምድረ በዳ በራባቸው ጊዜ እግዚአብሔር ከሰማይ መናን አውርዶላቸው ነበረ እና ሲጠማቸው ደግሞ ከአለት ውሃን አጠጥቷቸው ነበረ። ያንን ነው ጌታ ማነው ቅዱስ ጳውሎስ አስቀድሞ በባህር መካከል መሻገራቸውን ለጥምቀት ምሳሌ እንደሆነ ይናገርና ማለትም በባህርና በደመና ተጠመቁ ይልና ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥ ጠጡ እያለ ይናገራል እና መንፈሳዊ እያለ ይናገራል። ለምን? ያ መብሉ ለጌታ ስጋ መጠጡም ለጌታ ደም ምሳሌ ነውና። ዘን በኋላ ላይ ግን ዝቅ ብሎ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ስብስት ከጌታ ስጋ ጋር ህብረት ያለው አይደለምን? እያለ ደግሞ ይናገራል ቁጥር 16 ላይ ማለት ነው። እና ይሄ ነበር። እሺ ቀጥል። እሺ ሄሉ እንዴት ነው አሁን? ተረጋጋሽ? ተረጋጋሽ? ዘናቤ ምናምን ከፈለግሽ ደግሞ ችግር የለውም። እህቶችን ቅድሚያ እንሰጣለን። አንድ ዙርም ማለፍ እንችላለን። ይኸው አኬ ነው ያለ። እሺ የቅድሙን ጥያቄ እንዴት እናድርጋቸው? የቅድሙን ጥያቄ ቀየረው እንጂ አሁን እስካሁን ቆይታበትማ እንዴት እኔማ እስክትረጋጋ ብዬ ነው። አኩስ ቢሆንም ራሱኑ ጥያቄ እስካሁን ቆይታ ትኮርጃለችም ሌላ። እሺ የሕያው እግዚአብሔር ልጅ ቃል ከአብ ጋር ትክክል መሆኑ የገለጠችበት ቤተክርስቲያን የገለጠችበት ጉባኤ የትኛው ነው? የሕያው እግዚአብሔር ልጅ ቃል ወልድ ከአብ ጋር በመለኮቱ ትክክል መሆኑን የገለጠችበት ጉባኤ የትኛው ነው?
ይህንን ባትመልስ ኖሮ አስወርዳት ነበር። ባይ ይቅርታ ቀጥሎ። እሺ እኒቂያው አይተከል ያ እሺ ሳሚ እሺ ምረጥልኝ። አንድ ቁጥር። እሺ አንድ ቁጥር። በሐዋርያት ዘመን በኢየሩሳሌም የተደረገው ጉባኤ የመሰብሰባቸው ምክንያት ምን ነበር? ውሳኔዎችስ ምን ነበሩ? ኦኬ እሺ። የኢየሩሳሌሙ ጉባኤ በ51 ዓመተ ምህረት በኢየሩሳሌም የተካሄደ ነው። የመሰብሰባቸው ምክንያት ከአይሁድና ከአህዛብ ወደ ክርስትና ይመጡ ነበርና ከአይሁድ ወደ ክርስትና የሚመጡት ከአህዛብ የሚመጡትን እንደ ሙሴ ስርዓት ካልተገረዛችሁ አትድኑም ይሏቸው ነበረ ማለት ነው። ስለዚህ ይሄን በሰሙ ጊዜ ጳውሎስና በርናባስ ሌሎች ሽማግሌዎችን ይዘው በ51 ዓመተ ምህረት በኢየሩሳሌም ጉባኤ ተሰበሰቡ። ከዛ በኋላ ሶስት ነገር ወሰኑ ማለት ነው። ላይክ ታንቆ የሞተ እንዳይበሉ፣ ለጣዖት የተሰዋ እንዳይበሉ፣ ከዝሙት እንዲርቁ፣ በእነዚህ በሶስቱ ብቻ እንዲጠበቁ እንጂ ይሄ ለመዳን ይሄ እንደ ሙሴ ስርዓት ካልተገረዛችሁ አድኑም የሚለው ነገር እንዳይጸና ነው ያደረጉት። ሶስቱን ውሳኔ እኛና መንፈስ ቅዱስ ወስነናል ብለው ነው እንትን ያሉት የኢየሩሳሌም ጉባኤ ላይ። እሺ ታንክ ዩ ሃምብል ይሳለዋል። እሺ ምረጥልኝ። 7 ጥያቄ ቁጥር 7 በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ምዕራፍና ቁጥር። የልጁ ስም ወይ የልጁ ስም ወይስ የልጁ ስም የተባለበት ስፔሲፊክ ቦታ? በብሉይ ኪዳን የልጁ ስም ተብሎ የተጠቀሰበት ሊትራሊ ይሄ ቃል ማለት ነው። ግን ቃል ቶሎ ነው። አይ ዶንት ሪመምበር አንድ ፓርት ግን ቲክቶክ ላይ አይቼ ነበር። ላይክ ፕሮቨርብ ላይ ፕሮቨርብ መሰለኝ 33 ላይ መሰለኝ አይ ዶንት ኖ ግን ስፔሲፊክ ወይ ኤንድ ዘ ሰን ይላል። 33 ታስታውሰዋለህ? አይ ዶንት ሪመምበር ዘ ሆል ቲንግ ግን የነ ኤንድ ዘ ሰን ብቻ እንደሚል እሱ ጋር ትዝ ይለኛል ፕሮቨርብ። እሺ ኦኬ ኩሳው ምሳሌ ስንት ነው ያልከው ምዕራፉ? I think 33 ላይ መሰለኝ። I saw on TikTok like Sam Shimon debate እያደረገ እሱ ፓርት ነው ስሙስ ማን ነው የልጁ ስም ማን ነው የሚለውን በቃ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እናንብበው እንዴ? አንድ እሺ ከዚሁ ላንብብ መሰለኝ በስልክ በ2000 ስትጠቀሙ ያው ተግሳጽ ውስጥ ይገባል ማለት ነው። እሺ ምዕራፍ 30 ከሆነ የ2000 እትሙ ላይ ከሆነ ምዕራፍ በኋላ ያለው መጽሐፈ ተግሳጽ ብሎ ነው የሚቀጥለው። ስለዚህ ተግሳጽ ላይ ነው የምታገኙት። እሺ 30ኛው ምዕራፍ ቁጥር 4 ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁስ ስም ማን ነው? እሺ ቃልዎት ያሰማልን። ቴንክ ዩ። እሺ ሄሉ
13 እሺ ጥያቄ ቁጥር ስንት? ቆይ 13 አይ 13 የለም 12 ጥያቄ ነው ያለው። ኦኬ መቀበጣጠር ጀምሮ ጋይዝ 11 እሺ የድንግል ማርያምን ክብር ከመጽሐፍ ቅዱስ አስረጅ። እሺ የመጀመሪያው ሉቃስ 1 ላይ ያለው ነው። ቅዱስ ገብርኤል መጥቶ ያመሰገናት። ሁለተኛው ደግሞ እዛው ሉቃስ ላይ እመቤት ይቅርታ ምንድን ነው የጠየቃት? ወላዲተ አምላክነቷ ነው ወይስ ክብሯን? ክብሯን። እሺ እና ገብርኤል ወደ እሷ ብስራትን ይዞ ሲመጣ ያመሰገናት ነው። ሁለተኛው ደግሞ እዛው ሉቃስ ላይ ኤልሳቤት በመንፈስ ቅዱስ ተሞልታ ያመሰገነችው። እሺ ታስታውሻቸዋለሽ? ኤልሳቤጥ የተናገረችውን ካስታወሽው? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል? የማኅፀንሽ ፍሬ የተባረከ ነው። እሺ እሺ ቀጣይ አንዳንድ ጥያቄ ይቀራችኋል። አይደለ? እሺ አይደለ? ኪዬ ነው የተጠየቅነው። ሳሚስ ሶስት ነው የተጠየቁት። አንዳንድ ይቀራቸዋል። አንዳንድ ጥያቄ ይቀራቸዋል። ያ እሺ የመጨረሻው አሁን የምንጠይቀው የመጨረሻውን ጥያቄ ነው። አሸናፊንም በዛው እንትን የምንለይበት ይሆናል ማለት ነው። ሳሚ እሺ ምረጥ። ስንት ነው የቀሩት? እሺ 1 2 6 4 11 ተብሏል። 3 5 8 9 12 5 እሺ ቃል መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። ጥያቄው ልድገምልህ። ቃል መከራንና ሞትን በስጋው እንደተቀበለ የሚያሳይ ጥቅስ ከአንድ በላይ ጥቀስ። እሺ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ክርስቶስ በስጋን መከራ ስለተቀበለ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል ቅዱስ ጴጥሮስ። ስለዚህ ክርስቶስ በስጋን መከራ ስለተቀበለ ይላል። ሁለተኛው እዛው አንደኛ ጴጥሮስ 3:18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ሶስተኛ ምናልባት ቆላስይስ 1:22 ላይ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይልና ሶስቱም ጋር በስጋ የሚልበት። እሺ እግዚአብሔር ያክብር። ሀምብል ምረጥ። 3 እሺ ጥያቄ ቁጥር 3 ፔላጊዮስ ስፔል እስቲ አድርግልኝ አንዴ አኪዋ። ፔላጂየስ ወይ ደግሞ ፔላጂየስ ሄድበት ፔላጂየስ። እሺ እሺ ላንብለ። ፔላጂየስ የክርስቶስን የማዳን ምስጢር የሚቃረን ክህደቱ ምን ነበር? ፔላጂየስ I don't know. Never heard of. Like የማዳን
ፔላጂያኒዝም የሚባል አታውቅም? ፔላጂያኒዝም የሚባል በምንፍቅና የሚነሳ እንትን ምንድነው? ፍሪ ዊል እንትን ምንድነው? አዳምና ሔዋን ኦሪጂናል ሲን አልተላለፍም ሰምታል እንትን ያለው ነው። ያው አዳምና ሔዋን ካልተላለፈ እንትናቸው ምንድነው? ይሄ በመጣው ሞት በዘር ሁሉ ከሌለ ክርስቶስ መጥቶ ሲያድነን እኛ ከአዳማዊነት ወደ ክርስቶሳዊነት የምንለወጠውን ነው ካደ ማለት ነው። ቤሲክሊ ክርስቶስ ድህነቱ ሳልቬሽኑ ለእኛ የሚተገበረው ከአዳማዊነት ወደ ክርስቶሳዊነት ስንቀይር ነው። መጀመሪያውን ያ ከሌለብን ክርስቶስ አምናሸፍስ ጥሩ ነው። ጥሩ ነው። እንትን ፔላጂያኒዝም እንደዛ ነገር ነው። ያው የክርስቶስ መምጣቱ ለእኛ እንደው በዛ ደረጃ እንኳን ጥቅም እንደሌለው የሚያስመስል የሆነ ለአዳምና ለሔዋን እንደሆነ የሚያስመስል አይነት ነው። የምርም ፔላጂስ በዛ መልኩ ተናግሯል ወይ? ዲቤተብል ነው ያው ሶላሮቹ ዘንድ እነሱ ያርጉበት ዲቤቱን። ግን ፔላጂያኒዝም ግን በዋናነት ወይም እንግዲህ የፔላጂስ እየተባለ የሚጠራው ስህተቱ ከድህነታችን አንጻር የክርስቶስን ሞቱን ያክፋፋል፣ ለሁላችን እንዳሉን ያስመስላል። ያለ እርሱ ሞት እኛ ራሳችን ወደ ድህነት መድረስ እንችላለን። ያለ ክርስቶስ ሞት እኛ አዳምና ሔዋን ባይሆንም ግን እኛ ግን መድረስ እንችላለን የሚመስል አይነት ነገርን ተናግሯል ተብሎ ነበር የሚከሰሰው። እሺ ቀጥል። እሺ ስለዚህ የመጨረሻው ጥያቄ የሚሆነው ከ12ቱ ያው ለሄለን ነው። ጥያቄ ቁጥር 8 ሄለን አለሽ? እሺ የአቡሊናሪዎስ ክህደት ምን ነበር? ኢየሱስ ክርስቶስ ስጋን እንጂ ነፍስን አልነሳም፣ መለኮትን ነው እንደ ነፍስ የተጠቀመው። እሺ አኬ የመጨረሻ እዚህ ላይ ሀሳብ ሰጥተህ ከዛን ወደ ውጤቱ እንሄዳለን ማለት ነው። አቡሊናሪዎስ እንደተባሉ ልክ ቃል ስጋ ሲሆን ስጋን የሆነው ነፍስን አልተዋሃደም የሚል ትምህርትን ያስተምር ነበረ እና በነፍሱ ምትክ መለኮቱ እንደ ነፍስ የነፍስን ሮል ትጫወት ነበር አይነት ነገር ማለት ነው። ልክ እንደ ነፍስ አክት ሲያደርግ የነበረው መለኮቱ ነው እንጂ ነፍስን አልተዋሃደም፣ አልነሳም፣ ስጋን ብቻ ነው የነሳው የሚል ትምህርትን ያስተምር ነበር አቡሊናሪዎስ። ቀደም ብሎ የእናትናቴዎስ ቅርብ ሰው ነበረ። በኋላ ግን እንደዚህ የምንፍቅና ላይ ወደቀ ማለት ነው እና ግን ደግሞ ያልነሳውን ስላላዳነው ቃል መጥቶ የነሳው ወይም የተዋሃደውን ስለሆነ ያዳነው ያንን እና አዳም ደግሞ የወደቀው ደግሞ በስጋም በነፍስም ነውና አዳም የወደቀው በስጋም በነፍስም ስለሆነ ቃል መጥቶ ያን የወደቀውን ካልነሳ ስለማያድነው ወይም ስጋውን ካልነሳው ስለማያድነው ነሰሰርሊ ስጋውንም ነፍሱንም መንሳት አለበት። ለምን? የወደቀው ስጋው ብቻ አይደለም ነፍሱም ጭምር ነው የወደቀው። ስለዛ ስጋውንም ነፍሱንም ነስቶ ፈወሰው፣ አዳነው፣ አዳንን እኛን ሁላችንም እና እንደዛ ነው። የአቡሊናሪዎስ ይክል የነበረው ይሄን ነው። የሆነ ሰውን ግማሽ ሰውን የዳነው ያስብላል። ምንድነው? ስጋው ብቻ ነው የዳነው ነፍሱ አልዳንም ያስብላል። ምክንያቱም የነሳው ስጋን እንጂ ነፍስን አይደለም ስለሚል ማለት ነው። በቂ ነው። እሺ ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን።